ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በምሽቱ ከፓስተር ጋር በመስመር ላይ ተገናኝተናል። ዓለማችን እንግዲህ አሁንም በተለያዩ መረጃዎች እየተናጠች ትገኛለች። እነዚህን ደግሞ መረጃዎች ደግሞ እያሰባሰበ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነው። አሁንም እንዲሁ ሌላ መረጃ ይዞልን መጥቷል። ተመልሰን እንመጣለን። ውድ አድማጮቻችን ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ቀደም ብዬ እንደተናገርኩት መረጃዎችን አሰባስቦ ይዞልን የመጣው ወንድማችን ፓስተር አለማየሁ በመስመር ላይ ይገኛል። ከእርሱ ጋር እንግዲህ በጣም ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። በዚህ ምሽት ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን ላይ እንግዲህ መረጃ ቀበለን ነበረ። ያመለጣችሁ ወገኖች ካሉ ገባ ብለው በቻናላችን መረጃውን ማድመጥ ይችላሉ። አሁን ደግሞ በጣም ቁልፍና ወሳኝ የሆነ መረጃ ይዘህልን እንደመጣ ተስፋ አደርጋለሁ። መረጃውን ማቅረብ ትችላለህ። እንግዲህ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንደተደረገ ይታወቃል። ይሁን እንጂ አልፎ አልፎ ግጭቶች እየተፈጠሩ ነው ያሉት እና አንዳንዴም እንደውም ግጭቶቹ አስፈሪ እስከመሆንና የተኩስ አቁሙ ስምምነት ይጣሳል የሚል ነገር እንዳለ ለመመልከት ሞክረናል። በተለይም ደግሞ ሰሞኑን እኛ በስፋት አልዘገብነው እንጂ በዌስት ባንክ በኩል በእስራኤሎችና በአይሁዶችና በፍልስጤማውያን ሲቪሊያን ዘንድ ራሱ ሳይቀር ከፍተኛ ግጭቶች እየተፈጸሙ ነበሩ እና እነዚህ ግጭቶች ደግሞ ወደ ሌላ ነገር እንዳያመሩ እየተፈራ ነው ያለው። እንደምታውቀው ዌስት ባንክን እስራኤል ወደ ራሷ በፓርላማ አጽድቃ ጠቅልላለች። ዓለም አቀፍ ተቃውሞም አስነስቶ ነበረ። በእርግጥ አሁንም አሜሪካ የሚሆኑ የተባበሩት መንግስታት ድርጅት ይህንን አልተቀበሉም። ይሁን እንጂ እንግዲህ አሁን አንድ የተከሰተ ክስተት ምንድነው? በተለይም ደግሞ ይህንን የተኩስ አቁም ስምምነቱን ሊያፈርስ ይችላል ተብሎ የተፈራ አንድ ክስተት ተከስቷል። ይኸውም እስራኤል በያዘችው ይዞታው ቀጠና ውስጥ 200 የሚሆኑ የሐማስ ተዋጊዎች አሉ። እነዚህ የሐማስ ተዋጊዎች ያሉት አንደርግራውንድ ነው። ልክ ነው። በሸለቆ ውስጥ ነው ወይ በእነዚህ ዋሻ የሚባሉ ውስጥ የተቆፈሩ ዋሻዎችና እንደዚሁም ሰው ሰራሽ ያሉ ዋሻዎች ውስጥ ሆነው በተለያየ ጊዜ ምንድነው የሚያደርጉት? እየወጡ ጥቃት ይፈጽማሉ በእስራኤል ወታደር ላይ። እስራኤል ደግሞ እነዚህን ወታደሮች ለማጥፋት እየሞከረች ነው፣ ግን አልቻለችም። ስለሚሰወሩ ያው የሽምቅ አላደ አድበተ የምታደርገው ነገር አድበተ ጥቃት ታደርስና የሆነ ነገር ውስጥ ገባለህ፣ ላትገኝ ትችላለህ። ነገር ግን ቁጥራቸውን 200 መሆኑን አውቃለች እነዚህ የሐማስ ወታደሮች እና እነዚህን 200 የሚጠጉ የሐማስ ወታደሮችን ከእሷ ከምትቆጣጠረው ይዛ ወደ ሌላ ሀገር ማስፈር ትፈልጋለች። ይህንን ለማድረግ ድርድሮች እየተደረጉ ነው፣ ውይይቶች እየተደረጉ ይሁን እንጂ እነዚህ ግን ወታደሮች ምላሽ የሰጡት ነገር የለም። ነገር ግን አሁን ላይ የት ሀገር ለመውሰድ እንደሆነ አይታወቅም። ነገር ግን እነዚህን ሀያዎቹ እጅ እንዲሰጡና ትጥቅ ፈተው ወደ ሌላ ሀገር ውስጥ ለማስፈር እቅድ እንዳለ እየተነገረ ነው ያለው። እንግዲህ ይህ ሁኔታ ባለበትና ቀጠናው ፍጹም ሰላማዊ ባልሆነበት መንገድ ውስጥ ቀደም ሲል እንደምታውቀው የአሜሪካ ፕሬዝዳንት ዶናልድ ትራምፕ እቅዶችን የጋዛን ከዚህ በኋላ የሚሆነውን ግንባታውን፣ የሰላሙን አስተዳደሩን በተመለከተ እንደዚሁም ደግሞ በዛ የሚሰፍሩትን የሰላም አስከባሪዎችን በተመለከተ እቅድ አውጥተው አቅርበው ነበረ።
ለማን ያቀረቡት? ለእስራኤልም መንግስት ደግሞ ለተባበሩ መንግስታት ድርጅት ለፍልስጤሞቹም ቀርቧል። ነገር ግን ያ ነገር አሁን ወደፊት እየገፋ አይደለም። ስምምነቱ የት ጋ ነው ስታክ ያደረገው የሚለውን ነገር አሁን እስካሁን ድረስ ምንም የተሰጠ ማብራሪያ የለም። ይሁን እንጂ የዶናልድ ትራምፕ አማች ይሄ ሰውዬ አሁን ላይ በተለይ ትናንትና ብዙ ዘገባዎች ላይ ሳይ ብዙ ሰዎች እየተጠራጠሩት እየመጡ ነው ያሉት። ጄራርድ ኩሽነር እስራኤል ተገኝቶ ከእስራኤል ጠቅላይ ሚኒስትር ኔታንያሁ ጋር በፍልስጤምና በእስራኤል ጉዳይ ላይና እንዲሁም ደግሞ ዶናልድ ትራምፕ ባዘጋጁት እቅድ ላይ ሰፊ የሆነ ውይይት ተደርጓል። ግን አንድ ዓለምን ያስገረመ ከውይይቱ ውስጥ አንኳር ሆኖ ተመዞ የወጣ ነገር አለ። ይሄው ምንድነው? እነዚህ በተለይ 200ዎቹ ተዋጊዎቹን በተመለከተ ጄራርድ ኩሽነር አንድ ነገር ተናግሯል። በፍጹም ጉዳት በእነሱ ላይ ማድረስ አያስፈልግም፣ በሰላማዊ መንገድ እንዲያደርጉት በጥንቃቄ እንዲደረግ መሆን አለበት ብሎ ተናግሯል። የሚገርም እኮ ይሄ እኮ አቋሙ ዛሬ አይደለም ያንጸባረቀው። ከዚህ ቀደም ኤሚሬት ሳውዲ አረቢያ ይሄ አብርሃሚክ አኮርድ በተቀናበረበት ሰዓት ይሄንኑ ፕሮፖዛል ለነገስታቶቹ እዛ ላሉት ኢንቨስተሮች ጭምር ነው የተናገረው። የፍልስጤማውያንን ሰላማዊ በሆነ መልኩ እነሱ ተጠቃሚ በሆኑበትና በማይጎዱበት መንገድ እናስኬደዋለን የሚል ሀሳብ ሁሉ ሲያቀርብ ነበር በሚገርም ሁኔታ። አዎ አሁን ምንድነው ዓለም ወደ ጥርጣሬ ውስጥ የገቡበት ትልቁና ዋነኛ ምክንያት ይህንን ሀሳብ ልክ የሐሰተኛው ክርስቶስ በሚመጣበት ሰዓት ከሁሉ ጋር ቃል ኪዳን እንደሚያደርግና ስምምነት አድርጎ ለ3 ዓመት ከ6 ወርም ቢሆን እነዚህን ሁለቱን እስራኤልና ፍልስጤማውያን ጠላትነታቸውን እንዲያቆሙና በጋራ እንዲኖሩ ያደርጋል ተብሎ ይታሰባል። እንግዲህ ይሄንን ነገር ሲናገር ይህ ሰውዬ ማን ነው? ስልጣኑስ ምንድን ነው? የተሰጠው ኃላፊነት ምንድን ነው? አማች የአሜሪካ ፕሬዝደንት አማች በመሆኑ ብቻ ነው ወይስ ስትል ደግሞ አይደለም። ለምን እንድነው ይሄንን ያልኩት? በጆን ባይደን ጊዜም ይህ ሰው የእስራኤል እየሄደ ከኔታንያሁ ጋር ከፍተኛ ውይይት ያደርግ ነበረ። አረብ ሀገሮች እየሄደ ከፍተኛ ውይይት ያደርግ ነበረ። የሚዲያ ሽፋን ስላላገኘ ነው በዛን ጊዜ። አሁን ግን የሚዲያ ሽፋን ስላገኘ ነው ግልጥ ብሎ የወጣውና ይሄ ሰው የማን ነው? ለምንስ እንዲህ አይነት ትጋት ውስጥ ገባ? የፖለቲካ ሰው አይደለም። በመንግስታት ውስጥ ስልጣን የለውም። የተሰጠውም መንግስት የሰጠውም በይፋ የገለጸው ተልኮ የለም። የአስታራቂ ቡድን ውስጥ ሲቀላቀልም እንዴት ተቀላቀለ የሚል ጥያቄ ይነሳ ነበረ። ስለዚህ የዚህ ሰውዬ እዚህ ነገር ውስጥ መገኘት ብዙዎችን እያነጋገረ ያለና አሁን ላይ ጥያቄ እያስነሳ ያለ ጉዳይ ነው። አንዳንዶቹ ይሆንን ይላሉ ወይ ደግሞ ሐሰተኛው እንግዲህ ከሐሰተኛው ክርስቶስ በፊት የሚቀድም አለ። ሐሰተኛው ነብይ ይመጣል። ገብቷል። ልክ ዮሐንስ ቀድሞ መጥቶ ስቴፑን ጠብቆ ለኢየሱስ መንገድ እንደጠረገለት መንገድ የሚጠርግ ይመጣል። ለአውሬው በብዙ ነገር ዓለምን እያሳመነ መንገድ የሚጠርግ ይመጣል አውሬውን እንዲቀበሉ። እንደዚሁ ይሄ ሰውዬ ይሆንን የሚል የሚያሰኝ ለምን መሰለ ፓስተር፣ በጣም የሚገርም ባዮግራፊውን ሄደ ስታጠና ኒውዮርክ ውስጥ በጣም ትልቅ ህንፃ ገዝቷል። የሚገርም ነገር $1 ቢሊዮን ነው ለዛውም የገዛው እና የህንፃው ስያሜ ራሱ 666 ነው የሚለውና አንዳንድ ይሄ ኮንስፓይሬሲ ቲዮሪ እንትን የሚሉ ሰዎች እንደው ያጋንኑታል። በርግጥ ግን በአንድ አይን ማየቱ ደግሞ በጣም ተገቢ ነው። እንደ መንፈሳዊ ሰው ለምን ያንን ቁጥር ጠቀሰው? እንግዲህ ይህን ነው እንግዲህ ቁጥሩም የሰው ቁጥር ነው ይላል፣ የአውሬው ምልክት ነው የሚለው መጽሐፍ። ቀጥሎስ ምን ይላል? ቀጥሎ እዛው ቁጥር ላይ አእምሮ ያለው
ቁጥሩን ያስላው ይላል። ስለዚህ ምንድነው ይሄ ጉዳይ እጅግ አሳሳቢ ሆኗል። እንግዲህ ከፕሬዚደንት ናትንያሁ ጋር ሰፊ ውይይት እንዳደረጉና ከጠቅላይ ሚኒስትር ናትንያሁ ጋር ሰፊ ውይይት እንዳደረጉና በውይይታቸውም ብዙ ጋዜጣዊ መግለጫ ባይሰጥበትም አንዳንድ የወጡ መረጃዎች እንደሚያመለክተው ቱርክ በእንትኑ እንዳትሳተፍ ስምምነት የተደረሰበት ይመስላል። ቱርክ ግድ ገባለው ብትልም በሰላም አስከባሪነቱ ግን እንዳትገባ የሚለው ስምምነት የደረሰበት ይመስላል። ግን በደንብ ይሄን ነገር ልናስተውልና ትኩረት ልንሰጠው ይገባል። ለምሳሌ የጌታ ቀን ድንገት ስለሆነ እውነት ነው። ምጽአት ድንገት ስለሆነ ነገሮች ድንገት ስለሆኑ አሁን ሁሉ ነገር ተመልከት እየተዘጋጀ ነው ያለው። ሰው ሲምፕል የሆኑ ነገሮችን ሁሉ እየተቀበለ ነው ያለው። መመርመርና ማየት ማተኮር ያቃተን ጊዜ ላይ እየደረስን ያለ ነው ለእና ስለዚህ ይሄ እንደዚህ አይነት ነገሮች ክስተቶች በሚከሰቱበት ሰዓት ከዜናነቱ ባሻገር ዋት ቢሃይንድ ከበስተጀርባው ምን አለ የሚለውን ማየትና ማጤን ያስፈልጋል እላለሁ። ልክ ነህ ፓስተር። እንደው ከመቋጨት በፊት ወደፊት ምናልባት በደንብ አጠናክረን አሰባስበን እንደምንመጣ ለአድማጮችም ማሳሰብም ተገቢ ነው። እንደውም ዛሬ የሰማነው ዜና ሁሉ አለ። ባለፈውም እንደውም ከብስራት ጋር ሽፋን የሰጠነው ዜና ነበር። ይሄ ናሳ I-31 የምትባል አትላስ ብሎ የግሪክ አማልክት ስም ነውና ለምንድን ነው እነዚህ ግጥምጥሞች ዝም ብለው የሚሆነው? አይደለም፣ ነጥቦችን መገጣጠም አለብን ብዬ አስባለሁ። እና እቺ ሺፕ ነው የሚላት ያው መርከብ ነው ወይ ደግሞ መንኮራኩር ወደ ዓለም ወደ ምድር እየተጠጋች ነው የሚል መረጃ ናሳ አውጥቶ ነበር። ከዛ በማስከተል ደግሞ ምንድነው ከዚች መንኮራኩር ውስጥ ኦብጀክቶች ወይም ደግሞ ሌሎች ደግሞ ተንቀሳቃሽ ምስሎች እየታዩ ነው ከውስጧ ይወጡ ማለት ነው። ዛሬ ደግሞ የሰማነው ነገር ደግሞ በጣም አሳሳቢ ነገር ነው እየሆነ ያለውና ጥሩ ስፔስ 1999 የሚባል ፊልም ነበርና እሱን ሁሉ ነው ያስታወሰኝ። ከዚህች መንኮራኩር ውስጥ የሬዲዮ ሲግናል ወደ ምድር ተልኳል የሚል ነውና እነዚህ ነገሮች ጥድፊያዎች ምን ሊያዋለዱ ነው እና ይህንን በሰፊው ወደፊት ይዘን የምንመጣ መሆኑን ለማሳሰብ ብዬ ነው። ይሄ ራሱን የቻለ ሰፊ ርዕስና ሰፊ ትንታኔ የሚያስፈልገው ጉዳይ ነው። እሱን በሌላ አንግል ይዘነው አጋጣሚ ነው ወይ? ግን ምንድነው እያንዳንዱ ነገር ሰይጣን በፍጥነት እየሰራ ነው። የራሱን ተልእኮ በፍጥነት እየተወጣ ነው። ሰዎችን እየተጠቀመ፣ ቴክኖሎጂን እየተጠቀመ፣ መንግስታትን እየተጠቀመ እና ሰዎችን እየተጠቀመ በፍጥነት እየሰራ ያለ ነው። እኛ ምን እየሰራን ነው የሚለውን ደግሞ ለራሳችን ጥያቄውን መውሰድ አለበት። ቤተክርስቲያንም ለራሷ የቤት ስራውን መውሰድ አለባት። ቅዱሳንም ለራሳቸው የቤት ስራውን መውሰድ አለባቸው ብዬ እላለሁ እና እንግዲህ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። በነገው ዕለት በሌላ መረጃ እስክንገናኝ ድረስ መልካም ምሽት። በአገር ውስጥ ላላችሁት፣ በውጭ ላላችሁት ደግሞ መልካም ቀን። እግዚአብሔር አብስቶ ይባርክ። ፓስተር በጣም ቁልፍ መረጃ ነው ይዘህልን የመጣኸው። በጣም ልነቃበት የሚገባ ነው ብዬ በግሌ ወስደዋለሁ። እንደገና ደግሞ በተለይ ደግሞ አሁን በየጊዜው የምንወተውተው ጉዳይ አለ። በምድራችን ደግሞ ውጭም ላሉ የኢትዮጵያውያንና ኤርትራውያን አብያተ ክርስቲያናት መሪዎች መንጋውን በምን መልኩ እያነቁት እንደሆነ በጥያቄ ልናልፈው እንችላለን። እጅግ በጣም አሳሳቢ ወቅት ላይ ስላለን ማለት ነው። ውድ አድማጮቻችን እንግዲህ እንደሰማነው ነው ዓለማችን ወደ የትኛው ጠርዝ ላይ ሄደች እንደሆነ የሚያመላክት ስለሆነ ንቁና ዝግጁ እንድንሆን በየጊዜው እንግዲህ መረጃዎችን ወደ እናንተ እያመጣ እንገኛለን። ነቅተናል ወይ የሚለውን ጥያቄ ለእናንተ ትተን የዛሬው የምሽቱ መረጃና የመልእክት ጊዜን በዚህ እናገባድዳለን። እግዚአብሔር ፈቃዱ ከሆነ ደግሞ በነገው ዕለት ደግሞ በሌላ ርዕሰ ጉዳይ ተመልሰን የምንመጣ ይሆናል።
እንግዲህ መልካሙን እንመኛለን። እግዚአብሔር ከእናንተ ጋር እንዲሆን ጭምር ማለት ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።